ሰላም ወደ አድማጮቻችን ቸልሲ እንግዲህ በ18 ወራት ውስጥ ለሶስተኛ ግማሽ ፍጻሜ ጨዋታ አልፏል። ትልቅ ዕድል ነው ለቸልሲ። የማታው የካርዲፉ ጨዋታ ተከትሎ የኤንዞ ማሬስካ ስብስብ ለምን ተጫዋቾችን ሮቴሽን ማድረግ እንደሌለበት የሚያስመሰክር ጨዋታ ነበር። በአጠቃላይ ቸልሲ በጥሩ ሁኔታ ማሸነፍ ችሏል። ደካማ የመጀመሪያ አጋማሽ፣ ሁለተኛ አጋማሽ አሊያንደር ጋርናቾ ሁለት ጎሎች በአስደናቂ ሁኔታ ለቸልሲ አስፈላጊ ነበሩ። ፔድሮ ኔቶ የጎል ማስቆጠር አቅሙን እንደቀጠለ ነው። አጠቃላይ ግን ቸልሲ እንደ ቡድን ጥሩ ብቃቱን ቢያሳየበት ጨዋታ ቢሆንም አሁንም ግን ቸልሲ በቋሚ 11ና በተቀያሪዎቹ መካከል ያለው ልዩነት ሰፊ ነው። አድማጮቻችን እንዴት አገኛችሁት እናንተ? የእናንተ የጨዋታው ኮከብ ማን ነበር? አሊያንደር ጋርናቾ እንግዲህ ተቀይሮ ገብቶም ቢሆን የጨዋታው ኮከብ መሆን ያለበት ይመስለኛል። እንዴት ታዩታላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ አትሊስት ቸልሲ ከኤንዞ ማሬስካና ከኃላፊዎቹ ውዝግብ እረፍትን የሚያደርግበት ጥሩ እድልን ያመጣ ይመስለኛል። በአጠቃላይ ግን ጨዋታው ጥሩ ነበር። ቸልሲ ጥሩ የሚባል እድል ነው። እንግዲህ በቀጣይ በግማሽ ፍጻሜው ትልልቆቹን ቡድኖች ነው የሚገጥም። ቸልሲ ደግሞ ትልልቆቹ ቡድኖች ላይ በጣም ጠንካራ የሆነ ፐርፎርማንስ ያሳያልና ቸልሲ የሚቸገረው መካከለኛና ትንንሽ ቡድኖች ላይ ነው። ስለዚህ ከዚህ በኋላ ሊያገኙ የሚችለው አንደኛው ማንቸስተር ሲቲ ነው የሚሆነው፣ ሌላኛው አርሰናል ነው የሚሆነው፣ ሌላኛው ኒውካስትል ነው። እንግዲህ ሲቲ ከብሬንፎርድ ጋር ነው፣ አርሰናል ከፓላስ ነው ካለፉ ማለት ነው። ስለዚህ ተጠባቂ የሆነ የካቲት ወር የደርሶ መልስ ጨዋታ ይጠብቀዋል። ከዛ በኋላ ለፍጻሜ የሚያልፍ ይሆናል ብሎ ይጠበቃል። ጥሩ ፉክክርን የታየበት ጨዋታ ነው። የሊግ አንድ ቡድን ነው። ነገር ግን የሊግ አንድ ቡድን ነው ብለን ብቻ ጨዋታውን መተንተን ያለብን አይመስለኝም። በጣም ጥሩ በሆነ ሁኔታ በሁለቱም ቡድኖች መካከል ጥሩ ፉክክር ታይቷል። በተለይ ኤንዞ ማሬስካ ያደረጓቸው ቅያሬዎች ለቸልሲ ወሳኝ ነበሩ ብዬ አስባለሁ። ነገር ግን አሁንም ችግሮች ይታያሉ። እንግዲህ በጨዋታው ላይ በአጠቃላይ ስናየው በመጀመሪያው አጋማሽ ቸልሲ በሚገባ የተፈተነበት፣ በተለይ አንድ ሁለት አጋጣሚዎችን ፊሊፕ ዮርገንሰን ያዳነበት እንደ ቡድን አሁንም ቅርጽ የመከላከል የነቶሲን ሁኔታ መታሰብ ያለበት ይመስለኛል። በሁለተኛው አጋማሽ ግን ቸልሲ ከነ ችግሮቹ አሁንም ኤንዞ ማሬስካ ምንም ማድረግ ስለማይችሉ ሁለቱን ተጫዋቾች ቀይሮ አስገቡ። ጃኦ ፔድሮንና እንዲሁም ደግሞ በጥሩ ሁኔታ አሊያንደር ጋርናቾ ገቡ። ኤሪክ ጆርጅና እንዲሁም ደግሞ ማርክ ጉይ የወጡት ሁለቱም ፊትነሳቸው እንዲሁም የጨዋታ ውህደታቸው ገና ስለነበር በጣም በፍጥነት ኢንተንሲቲው ጨመረ፣ ጎሎቹ መጡ። አሊያንደር ጋርናቾ 57ኛው ደቂቃ እንግዲህ የካርዲፍን ስህተት ተከትሎ ዌልስን የሄዱትና በጣም በጥሩ ሁኔታ ጎል ማስቆጠር ቻለ። ከዛ በኋላ ዴቪድ ተርንብኔ በጣም አስገራሚ ጎል ነው ያስቆጠረው። ጉስቶ እንግዲህ ተተሰራ ይመስለኛል ማርክ ማድረግ አልቻለም ነበር። ነገር ግን ቸልሲ አሁንም በጨዋታው ላይ እንደገና ተመልሰው በፔድሮ ኔቶ በ82ኛው በ93ኛው ደግሞ አሊያንደር ጋርናቾ ሶስተኛውን ጎል አስቆጥሯል። በጨዋታው ላይ በአጠቃላይ ካርዲፍ 46%፣ ቸልሲ 54% የኳስ ቁጥጥር ነበራቸው። ካርዲፍ 4 ቸልሲ 7 ሙከራዎችን አድርገዋል። ኦን ታርጌት በአጠቃላይ 10 እና 20 የሞከሩት። ቸልሲ በሁለቱ አጋማሽ የተለያየ አጋማሾችን አሳልፈዋል። የመጀመሪያው አጋማሽ በተለይ ትንሽ የተፈተኑበት ነበር። በሁለተኛው አጋማሽ ጥሩ ለውጦችን አይተዋል። በተለይ የተሻሉ ተጫዋቾች መቀየር ስትችል ባንዴ ውጤቶች ይመጣሉና የኔቶ፣ ጃኦ ፔድሮ፣ ጋርናቾ እንዲሁም ደግሞ በአማካይ መስመሩ ላይ ደግሞ ጉስቶ ኢንተንሲቲን የሚጨምሩ ናቸው። ስለዚህ እዚህ ላይ መሰራት ያለበት ይመስለኛል። አሊያንደር ጋርናቾ በጥሩ ፐርፎርማንስ 2 ጎሎችን አስቆጥሯል። አሁንም ወሳኝ ሆኖ ያጨራረስ ሂደቱን እያሳደገ መሄድ የሚጠበቅበት ይመስለኛል። ፔድሮ ኔቶ ነው ሌላኛው የሚነሳው ተጫዋች። እንግዲህ በእንግሊዝ ፕሪሚየር ሊግ 5 ጎሎችን በማስቆጠር ከቸልሲ ከፍተኛው ጎል አስቆጣሪ ነው ማለት የምንችለው ነው የሚሆነው። ታዲያም በሌሎች ውድድሮችም መድረኮችም ላይ ጎል እያስቆጠረ መቀጠሉን እንግዲህ የሚያስመዘገብበት ነበር። ቸልሲ በአጠቃላይ ኤፍ ኤ ካፑም ከባድ ቡድን አልደረሰውም በአራተኛው ዙር ማጣሪያ። ይህንን በመጠቀም እንግዲህ የሚቀሩት የናፖሊና የተጠባቂ የሆኑ ጨዋታዎች አሉት። ናፖሊንና ፓውስን በሜዳው የሚገጥመውን ካሸነፈ ናፖሊን ሄዶ ማሸነፍ ግድ ይለዋል፣ ቶፕ 8 ለመውጣት ማለት ነው። እነዚህ ጨዋታዎችን መቀነስ የሚቻል ከሆነ በአጠቃላይ ቡድኑ ወደፊት ማቅናት የሚችል ነው የሚሆነው። ታዲያ እዚህ ላይ እንግዲህ እንደ ስብስብ ወደ አድማጮቻችን የቸልሲ የተጫዋቾች የጥራት ልዩነት ኤንዞ ማሬስካ ተጫዋቾችን ባያፈራረቁ የሚያስብል አስተያየት ነው የሚያሰጠው። ነገር ግን በእንግሊዝ ፕሪሚየር ሊግ እና በአጠቃላይ በሁሉም ውድድሮች በጣም አሳቢ ነው። 65 ጨዋታዎችን በ11 ተጫዋቾች ብቻ መጫወት እንግዲህ ያ ትንሽ አሳሳቢ ሊያደርግባቸው ይችላል። ነገር ግን የጥራት ልዩነት አለ። ቦናናቴ፣ ኤሪክ ጆርጅ፣ ማርክ ጉይ ሌሎችን ጨምሮ ስታያቸው ከዋናው ቡድን አንጻር በጣም በልዩነት ደካማ ሆኖ ይታያሉ። ስለዚህ የሚቀጥሉት ጊዜያቶች አሁንም ባለፈው በፕሮግራሙ እንዳነሳው የተሻለ ጥራት ያላቸው ተጫዋቾች ስብስብ ውስጥ ማቆየት ያስፈልጋል። ባይኖ ጊተንስ እንግዲህ በተለይ በጥሩ በአውሮፓ መድረክ ላይ እንዲሁም ደግሞ በዶርትመንድ ቤት በጣም አስገራሚ የመስመር ተጫዋች እንደሆነ አሳይቶን ነበር። ነገር ግን ያ ብቻ በቂ አይደለም አይደል? በእግር ኳስ አስደናቂ ብቃት ቢኖረውም ውጤታማ መሆን ያስፈልገዋልና ከቸልሲ ጋር መላመጃ ጊዜ የሚፈልግ ይመስለኛል። ጋርናቾ ግን በፕሪሚየር ሊጉ ልምድ ስላለው ጥሩ በፍጥነት እየተዋሃደ ነው የሚገኘው። የጋርናቾ ችግሮቹን መቅረፍ ከቻለ ውጤታማ የሚሆን ነው። ሌላኛው እንግዲህ ለቸልሲ ደጋፊ ትንሽ አሳሳቢ የስቴፋ ዊሊያን መጎዳት ነው። በስልጠና ወቅት ነው ጉዳት ነው ያጋጠመው። ለኒውካስትሉ ጨዋታ እንደማይደርስ ኤንዞ ማሬስካ ተናግሯል። በዛሬው ስብስብም ያልተካተተው በጉዳቱ ምክንያት እንደሆነ ኤንዞ ማሬስካ አስተያየታቸውን ሰጥተዋል። እንግዲህ በፍጥነት አሊያንደር ጋርናቾ የተጣመረበት መንገድ ጥሩ የሚባል ነው። ፔድሮ ኔቶ እንግዲህ የቡድኑ የቀኝ መስመር
መስመሩ ተመራጭ ተጫዋች ሆኗል። እኔ ሮኔቶን ሳስብ፣ ኤንዞ ማሬስካን ሳስብ ሁሌ የሚመጣብኝ ሀሳብ የዚህ ተጫዋች በወልቭስ ቤት እንደዛ በጉዳት የሚቸገር የነበረ ተጫዋች በአስገራሚ ሁኔታ የቼልሲ ቋሚና ወሳኝ ተጫዋች ሆኖ ጉዳቶችን በሚገባ የተከላከለበት መንገድ በጣም የሚደንቅ ነው። ዳልማዎቻችን ባለፉት 2 ዓመታቶች ማለት ነው እንግዲህ ባለፉት 18 ወራት ወሳኝ ሆኖ በእያንዳንዱ ጨዋታ እየተፋለመ ይገኛል። ይህ በጣም የሚደነቅ ሀሳብ ነው። ከዛ ውጭ እንግዲህ በዚህ ጨዋታ ላይ ልንረዳው የሚጠበቀው ነገር የኤንዞ ማሬስካ ሮቴሽን መቀነስ ልክ ነው የሚያስብል ነው። እንደ ስብስብ ጥሩ ጥረት ያላቸው ጥሩ ውህደት ያላቸው ተጫዋቾችን ለመፍጠር በአንድ ላይ ማጫወት የሚያስፈልግ ቢሆንም ነገር ግን ለምሳሌ ተከላካይ መስመሩ ባዲያሽልና ቶሲን እኔ በጣም ከጊዜ ወደ ጊዜ አሳሳቢ ተጫዋቾች ናቸው። አድማጮቻችን በኔ እይታ ቼልሲን የሚመጥኑ አይደሉም። ሁለቱም የሆነ ያክል ጨዋታ እኮ 1-2 ጨዋታዎችን ምርጥ ነው ፐርፎርም ሊያደርጉ ይችላሉ። እንደ ስብስብ ግን ያን ያክል የሚባል ውጤት ሊያመጡ አይችሉም። ሌላኛው የካይሴዶ በአማካይ መስመር ያሳየው ነው። ሃቶና አቺምፖንግ ምንም አይሉም። በጨዋታው ላይ ማደግ የሚችሉ ናቸው። ገና ቼልሲ ስብስቡን በደንብ መላመድ የሚችሉ ናቸው። የመጀመሪያ ተመራጭ ተጫዋች አይደሉም። ስለዚህ ጥሩ ፐርፎርማንስ ነው። ነገር ግን ባዲያሽልና ቶሲን ምንም እዚህ በኋላ ወዴት ያድጋሉ በእግር ኳስ ክህሎትና ይሄ ነው የጣራቸው። ስለዚህ ቼልሲ ከስብስቡ ማሰናበት ያለበት ይመስለኛል። በሚቀጥሉት ጊዜያቶች እነዚህን በተሻሉ ተጫዋቾች ማሸፈል የሚያስፈልግ ነው። ሌላኛው ካይሴዶና እንዲሁም ደግሞ መጠቀስ የሚጠበቅበት አንድሬ ሳንቶስ ነው። አንድሬ ሳንቶስ በጨዋታው ላይ ጥሩ ጥረቶችን አድርገዋል። አሲስት ለማድረግ ሲሞክር ሲሯሯጥ ይታያል። ጥሩ የሚባል ነው። ነገር ግን በመጀመሪያው አጋማሽ አብረውት የተሰለፉት ተጫዋቾች ይሁኑ በጣም በአቅም ረገድ ዝቅ እንዲሉ አድርጓል። ካይሴዶ እንግዲህ ቢጫ ካርድ አይቷል በዳኛው ላይ በማጨብጨቡ ምክንያት። ሌላኛው በጣም የሚነሳው ካይሴዶ ለማርክ የፈጠረው ድል ነው። አሁንም ማርክ ታይሪክ ጆርጅም በቼልሲ ስታንዳርድ ልክ አይደሉም። ቦናናቴ 3 እንደ ተቀያሪ ተደሳች ናቸው፣ ታዳጊ ናቸው። ስለዚህ ልምድን በሌላ ቦታ መውሰድ ያለባቸው ይመስለኛል። ታይሪክ ጆርጅ ስብስቡ ሊለቅ ጫፍ ደርሶ እንደነበር የሚታወቅ ነው። የቦናናቴ ጉዳይ በቼልሲ ስታንዳርድ ልክ በእንግሊዝ ፕሪሚየር ሊግና በአውሮፓ ቻምፒዮንስ ሊግ ለሚጫወት ቡድን እንደ ቦናናቴ አይነት ተጫዋች ሳይሆን እንደ ዣቪ ሲሞንስ የተመረጡ ተጫዋቾች ነበር የሚያስፈልጉት የሚያስብለው። ማርክ ጉይ አሁንም ልምድ ያስፈልገዋልና ወደ ሌላ ቦታዎች በልምድ መሄድ ያለበት ይመስለኛል። አንድሬ ሳንቶስ ግን ብቃቱን ማሻሻል ያለበት ያ ማለት ነው። በሁለተኛው አጋማሽ የተሻለ ተጫዋች ላይ ተናል። በመጀመሪያው አጋማሽ ግን ደከም ያለ ነበር። ካይሴዶ ነው እንግዲህ ሪትሙን ለማግኘት ይህ ጨዋታ ያስፈልገው ነበር። በሚገባ ብቃቱን አሳይቷል። በአጠቃላይ እንደ ቡድን የጉስቶን ሁኔታ ነው የምታዩት። ጉስቶ በአማካይ መስመር ላይም በወጥነት ፐርፎርም እያደረገ ነው። የጉስቶ ችግር ሁሌም አንዳንዴ መከላከል ላይ የመዘናጋት ሂደት አለ። ያን እንግዲህ ድሎችን መፍጠር የሚያስፈልግ ነው። ነገር ግን ለኒውካስትሉ ጨዋታ ኤንዞ ፈርናንዴዝ፣ ሪሺ ጄምስ፣ ፎፋና፣ ሳንቼዝ ግብ ጠባቂው እረፍት አግኝተዋልና ማለት በቃ እንደ እግር ኳስ የምትፈልገው ይሄ ነው። ጃኦ ፔድሮ ትንሽ ረጅም ደቂቃዎችን የተጫወተው እሱ ነው የሚሆነው አሳሳቢ የሚሆነው ጉዳት እንዳያጋጥመው ነው ይህ ልጅ። ነገር ግን ይህ ተጫዋችም አሁን ከሳጥን ቦክሱ ራቅ ይላል። ሹት ለማድረግ ሲሞክር ይቸገራል። እዚህ ላይ መሻሻል ያለበት ይመስለኛል። ጎሎችን ማስቆጠር መመለስ ይጠበቅበታል። ፊሊፕ ሮገሳ የተሻለ ጥሩ ብቃቱን ካለፉት ጨዋታዎች አንጻር የተሻለ ጥሩ ብቃቱን አይተናል ብዬ አስባለሁ። ኒውካስትል ከሜዳ ውጭ ኒውካስትሉን ጨዋታ ሲታሰብ ቼልሲ በግዴታ ጥንቃቄን መምረጥ ነበረበት። በተጫዋቾቹ ጉዳይ የነ ፓልመር መመለስ የሚጠበቅ ነው የሚሆነው። ስለዚህ በወጥነት ጥሩ ረፍትን አግኝተዋል ብዬ አስባለሁ። ሴንት ጄምስ ፓርክ ጠባቂ ነው። የምሳሳት ጨዋታ ነው። ቅዳሜ ምሳሳት ጨዋታ ነው። ስለዚህ ጠንካራ ፍልሚያ የሚጠበቅበት ጨዋታ ነው የሚሆነው። ማን ያሸንፋል እንግዲህ ትልቁ ሂደት ነው የሚሆነው። ከዛ በመቀጠል ደግሞ አስቶን ቪላ ነው የሚቀጥለው። ከዛ በርንማውዝ ነው። ጠባቂ 3 ጨዋታዎች እንግዲህ ለቼልሲ ፈተናዎችን የሚሰጡ ይሆናል። ነገር ግን በኒውካስትልና በአስቶን ቪላ መካከል የአንድ ሳምንት ረፍት አለ። ያን መጠቀም የሚቻል ነው የሚሆነው። ውድ አድማጮቻችን የያ ስፖርት ነው። ይህ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።